አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ነባሩን ያሬድ ኦርኬስትራ ይተካሉ የተባሉት የቀዳማዊ ኃይለሥላሴ ቲያትር ቤት ዳዊት ባንድ አባላት ገና በለጋነት ዘመናቸው ከዋናው ኦርኬስትራ ጋር ለመፎካከር ይጥሩ ጀመር። ጥሩ ድምፃዊ ማጣታችን እንጂ ያሬድ ኦርኬስትራ አይበልጠንም የሚለው አመለካከታቸውም እየጨመረ ሄደ። በወቅቱ አሰፋ በቀለ በሽመልስ በየነ የተሰጠውን የማሚቱ ፍትፍት የተባለውን ሙዚቃ በማቅረብ የዳዊቶችን ስም ያገነነ ሲሆን ፀሐይ እንዳለም ከዚሁ ባንድ ጋር በመሆን ሙዚቃን ለማስቀረጽ ደፋ ቀና በማለት ላይ ነበረች። አሰፋ በቀለ በዳዊት ባንድ ውስጥ ከነበሩ ድምፃውያን አንዱ ሲሆን ያ ምሽትና ውበት ምንድናትን የመሰሉ ሙዚቃዎችን አስቀርጿል። በእንግሊዘኛ ጨዋቱ የሚታወሰው አሰፋ ታላቅ ወንድሙ መኮንን በቀለም በቀዳማዊ ኃይለሥላሴ ቲያትር ቤት ድምፃዊ በመሆን በርካታ ዜማዎችን ሰርቷል። በልጅነት ዕድሜያቸው ከትምህርት ጎን ለጎን በሚሰጣቸው የሙዚቃ ሥልጠና ወኔያቸው የተበረታታው የባንዱ አባላት ቲያትር ቤቱ ሳያውቅ ከኪሳቸው አውጥተው አንድ ጥሩ ድምፃዊ መቅጠሩን ለስማቸው እንደሚበጅ አምነዋል። በመሆኑም ደሞዝ እኛን ከፍልሃለን ብለው የአማሃ ደስታ ተማሪውን መልካሙ ተበጀን ቀጠሩት። መልካሙ በጓሮ በር እየገባ ከዳዊት ባንድ አባላት ጋር ልምምዱን ቢቀጥልም አንድ ማለዳ ግን ምስጢሩ ከቲያትር ቤቱ ኃላፊዎች ጆሮ ደረሰ። በዚህም አሁን ለዚህ ልጅ ለመሆኑ ማን ነው ደሞዝ የሚከፍለው ብለው ጠየቁ። ታዳጊዎቹም ራሳችንን እንከፍለዋለን ሲሉ መለሱ። የቲያትር ቤቱ ኃላፊዎች በታዳጊዎቹ ምላሽ ቢበሳጩም መልካሙን ግን ከግቢው ሊያሰናብቱት አልፈለጉም። ነሐሴ 15 ቀን 957 ዓ.ም ቀዳማዊ ኃይለሥላሴ ቲያትርን ተቀላቀለ። በግጥምና ዜማ ድርሰት የከበሩት ያሬድና ዳዊት ኦርኬስትራም በርከት ያሉ ዜማዎችን አቅርበውለት በአጭር ጊዜ ውስጥ ስሙ ገነነ። በድብቅ እንዲቀጠር ካደረጉት አንዱ ወንድሙ ቶላ ተለያየን በንባ የተባለ ድርሰትን ሲሰጠው የጊዜው የሙዚቃ አፍቃሪ ተቀባበለው። መልካሙ በዚች ሙዚቃ ይታወቅ እንጂ ስንብት፣ አትፍረዱብኝ፣ የሲዳሞ ቆንጆ፣ ንቢቱ፣ አረመላመቱ፣ ብዕር፣ ሂሩትዬና ሌላ እንዳይገባበት የተባሉት ዜማዎች ለእርሱ የዕውቅና ማማ መቆናጠጥ ትልቅ ሚናን ተወጥተዋል። በ1938 ዓ.ም በቀድሞ የሲዳሞ ክፍለ ሀገር ክብረ መንግሥት ከተማ የተወለደው መልካሙ ተበጀ እድገቱ ሐረር ኋላም አዲስ አበባ ነው። ስሙም ከሙዚቃ ጋር ይተሳሰር እንጂ መክሊቱ ግን አንድ ብቻ አልነበረም። ተዋናይና ጸሐፊ ተውኔትም ሆኖ አገልግሏል። በዚህም በጸጋዬ ገብረ መድኅን አቦጊዳ ቀይሶና በአያልነህ ሙላቱ ሻጥር በየፈርጁ ቲያትር ላይ ተሳትፏል። ቢሮክራሲያዊ የከበርቴ አሻጥር የሚል ተውኔትን በመድረስም ለመድረክ አብቅቷል። መልካሙ ተበጀ የማይጠገቡ ድንቅ ሥራዎች አሉት። ድንቅ ጥበበኛ ነው። ሥራዎቹ ዛሬም ድረስ ተወዳጅነታቸው ያልደበዘዘ ልክ አዲስ እንደወጣ ሥራ እንደ ማር ጣፍጠው የሚደመጡ ናቸው። መልካሙ ተበጀ በኢትዮጵያ የሙዚቃ ታሪክ ውስጥ ላኖርክልን ድንቅ ሥራዎች ሁሉ ከልብ እናመሰግንሃለን። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879